ሰላም ሰላም እንደምን ሰነበታችሁ። ዛሬ አንድ ጉዳይ ይዤ መጥቻለሁ። ጉዳዩ በቅርብ ቀናት አምባሳደር አምባሳደር ፍስሐ አስገዶም በአንድ ሚዲያ በማርያማዊት ሚዲያ ወጥቶ የተናገሩት ነገር አለ። እሱን አስመልክቼ የተወሰነ ነገር መናገር እፈልጋለሁ። የንግግሬ ዋና ዓላማ የፕሪቶሪያ የሰላም ስምምነት እንዲከበር ከመፈለግ ነው። የፕሪቶሪያ ሰላም ስምምነት ምንም ትንሽ ሊሆን ይችላል። አንዳንዶች አገላለጽ ብዙ ነገር የሚጎለው ሊሆን ይችላል። ነገር ግን መጥፎ ሰላም እንደሌለ ሁሉ ጥሩ ጦርነት የለም። እንደኔ እምነትና እንደኔ ፍላጎት ልክ እንደ ትግራይ ክልል እንደተደረገው ሌላውም የኢትዮጵያ አካባቢ በሰላም እንዲኖር የሰላም ስምምነት እንዲኖር እርቅ እንዲኖር ነው እንጂ ጦርነት እንዲቀጥል ፍላጎቴ አይደለም። ይሄ ብዙ ሰው ፍላጎት ይመስለኛል። በተለይ ደግሞ የትግራይ ሕዝብ ለረጅም ጊዜ በጦርነት እንደመኖሩ መጠን ከማንም በላይ ሰላም ያስፈልገዋል ብዬ አምናለሁ። ይሄ እምነት የብዙዎች እምነት እንደሆነ ገምታለሁ። ስለዚህ የኔ ሀሳብ የኔ እምነት ሰላሙ ያስፈልጋል። የፕሪቶሪያ የሰላም ስምምነት ያስፈልጋል። እዛ ላይ ተመስርተን ሌላ ሰላም ማምጣት አለብን እንጂ ሰበብ እየፈጠርን ፌዴራል መንግስትም ይሁን የትግራይ ክልል መንግስት አስተዳደር እንዲሁም የኤርትራ መንግስት ሌሎችም በሚፈጥሩ ስህተት አይ ሰላም የለም የሰላም ስምምነቱ ተጥሷል እያሉ ሰበብ እየፈለጉ ወደ ጦርነት መግባቱ ትክክል አይደለም። ምክንያት ካስፈለገ ምክንያት ፈልጎ ወደ ሰላም መሄድ ነው የሚያስፈልገው እንጂ ሰበብ እየፈለጉ ወደ ጦርነት መሄድ ትክክል አይደለም። እርግጥ ነው እንደ አምባሳደር ፍስሐ አስገዶም እና እንደ አምባሳደር ብርሃነ ገብረክርስቶስ ለረጅም ጊዜ የጦርነት ቢዝነስ ውስጥ የኖሩ ሰዎች ናቸው። ይሄ መታወቅ አለበት። እነሱም ይህን ያህል ጦርነት የሚፈልጉበት ምክንያት ምንድን ነው ከተባለ ዝም ብሎ አይደለም፣ በሞኝነት ወይም ደግሞ በሌላ ነገር አይደለም፣ ቢዝነስ ስለሆነ ነው። እንግዲህ በዓለም ላይ ጦርነት ለጥቂቶች ቢዝነስ ነው፣ ትልቅ ቢዝነስ ነው፣ ለብዙዎች ጥፋት ነው። የተወሰኑ ሰዎች በዚህ ቢዝነስ ውስጥ ኃላፊነት ያላቸው ሰዎች ትልቅ ቢዝነስ ነው። ስለዚህ እነ ብርሃነ ገብረክርስቶስ ሲሆኑ እነ ፈትለወርቅ ገብረእግዚአብሔር፣ ዳዊት ገብረእግዚአብሔር፣ እነ አምባሳደር ፍስሐ አስገዶም በዚህ በጦርነት በሚገኝ ቢዝነስ ትልቅ ኢምፓየር የገነቡ ሰዎች ናቸው። እነ ስብሐት ሌሎችም እነዚህ እንግዲህ አንድ ቡድን አባላት ናቸው። የትግራይ ሕዝብ የመወከል ሞራልም ብቃትም ታሪክም የላቸውም። ስለዚህ ይሄ ጠባብ ቡድን ዋናው ዓላማ የትግራይ ሕዝብ በጦርነት አዙሪት ውስጥ እየከተተ እሱ አዘርባይጃን ሄድኩኝ ድሮን ገዛውኝ ጸረ ድሮን ገዛውኝ ያለ ብዙ ትርፍ ማግኘት ነው። በባለፈው ጦርነት ዲያስፖራ ያለው የትግራይ ሕዝብ ከሊቅ እስከ ደቂቅ ድሮ ኢህአፓም የነበረ ደርግም የነበረ በተለያየ የፖለቲካ አስተሳሰብ ውስጥ የሆነ እነሱ የሚደግፍ የማይደግፍ ሁሉ አንድ ላይ ሆኖ ተነስቶ የትግራይ ሕዝብ ለመደገፍ ብዙ ነገር አድርጓል። ካደረጋቸው ሰልፎች ካደረጋቸው ትግሎች በተጨማሪ ብዙ ብሮች ቤቱ እየሸጠ መኪናው እየሸጠ እየተበደረ በተለያየ መንገድ ብዙ ብር በሚሊዮኖች የሚቆጠሩ ዶላሮች በየአካባቢው ተዋጥተዋል። እነዚህ ብሮች በዋናነት ወደ እነ ፍስሐ አስገዶም ወደ እነ ብርሃነ ገብረክርስቶስ ካናዳ ላይ የሚገኝ የማነ የመንጆሪኖ ወንድም ማለት ነው። እነዚህ ናቸው ብሩን የሚሰበስቡት። ብሩ ሰብስቦ የት እንደሚያስገቡት ይታወቃል፣ ያውቃሉ። እነሱ ልምዱ አላቸው። ረዥም ጊዜ ህይወታቸው በሙሉ በዚህ ስራ ነው ያሳለፉት። በትግራይ ውስጥ ይሄ የሚባል እንቅስቃሴ ኑሯቸው አያውቅም። ታሪካቸው እንደሚያሳየን ያኔ በትጥቅ ትግል ወቅት በህወሓት ትጥቅ ትግል ወቅትም ቢሆን ከሱዳን ጀምሮ እስከ አሜሪካ ባለው እስከ አውሮፓ ባለው መንገድ ነው እንጂ የተጓዙት ሌላ የበረሃ የምናምን ታሪክ የላቸውም። ስለዚህ በደንብ ነው የሚያውቁበት ማፊያነቱን ማለት ነው። ስለዚህ እነዚህ ማፊያዎች የትግራይ ሕዝብ እንደገና ወደ ጦርነት እንዲገባ መፈለጋቸው እጅግ አሳዛኝ ነው። ለዚህም ንግግር መነሻው እሱ ነው። እንግዲህ ሰሞኑ ምንድን ነው ያሉት አምባሳደር ፍስሐ አሁን የሚፈጠረው ጦርነት ካለፈው በጣም የከፋ ሊሆን ይችላል፣ በጣም አጥፊ ሊሆን ይችላል፣ ግን ደግሞ መደረግ አለበት፣ ግን ደግሞ ለምናምናችን ሲባል ማድረግ አለብን ማለት ለመድገሙ ራሱ በጣም የሚያስቸግር በጣም የሚያሳዝን ማለት ነው። ከባለፈው አስከፊ ከሆነ እንግዲህ ያለፈው ምን ያህል አስከፊ እንደሆነ የኖረበት የትግራይ ህዝብ ያውቀዋል።
ስለዚህ ከዚህ በላይ አስከፊ መሆኑ እያወቁ አስከፊው ጦርነት ለምን እንዲመጣ ፈለጉ? ለምንድን ነው የፈለጉት ጦርነቱ? ከዚህ በላይ አስከፊ ከሆነ ከዚህ በላይ ቢዝነስ ከዚህ በላይ ትርፍ ይገኝበታል ብለው ስለሚያምኑ ነው እንጂ በንግግራቸው ምንድነው በቃ ከሻዕቢያ ሆነን የፌዴራል መንግስቱን ወይም የአብይን አስተዳደር መፍረስ እንችላለን ነው የሚሉት። ይሄ የእሳቸው ህልም ሊሆን ይችላል። የትግራይ ህዝብ ግን ለእሳቸው ህልም ተብሎ ልጆቹን አይገብርም ነው። አብይ ማፍረስ፣ ሻዕቢያን መደገፍ የእሳቸው ህልም የቡድኑ ህልም ሊሆን ይችላል። ነገር ግን እነሱ በራሳቸው መንገድ ይህን ማድረግ ይችላሉ። የትግራይ ህዝብ ግን የዚህ ጥፋት አካል ሊሆን አይችልም በፍጹም ማለት ነው። በባለፈውም ህዝብ ይሁን ሌላ ባደረገው ነገር አንድ ነገር ሆኖ እዛ ውስጥ እናንተ ገብታችሁ ምን እንደተደረገ ይታወቃል። ልምድ ስላለ ማለት ነው። ሰው በዛ ስሜት ውስጥ ህይወቱ ምኑ ነው ነበር ሲከፍል፣ ገንዘቡ ነበር ሲከፍል የነበረው። እነዚህ ሰዎች ግን አሜሪካን አገር ሆኖ አውሮፓ ሄደው ያን የዲያስፖራ ማህበረሰብ አራቁተውታል ማለት ነው። በመዋጮ እያሉ መኸተ 1 መኸተ 2 መኸተ 3 እየተባለ በዙር ማለት ነው ቤት እያንኳኩ ወደ የቤታቸው ደብዳቤ እየጻፉ ህዝቡን አራቁተውታል፣ ወደ ድህነት አስገብተውታል። በዚህ ምክንያት ብዙ ሰው ቀውስ ውስጥ ገብተዋል። እነሱ ምንድነው የሚሉት? ድሮን እንገዛለን፣ ጸረ ድሮን እንገዛለን። ድሮን እንገዛለን ተብሎ ድሮን አይገዛም። ደግሞ ጸረ ድሮን እንገዛለን ይባላል፣ ጸረ ድሮንም አይገዛም። ያ ሁሉ ሰው በስሜት ውስጥ አስገብተው እንግዲህ ሰው ምክንያት ነበረው። ስለዚህ በምክንያቱ ተጠቅመው በነበረው ሀዘን ተጠቅመው በነበረው ስሜት ተጠቅመው እነሱ ይህን ያህል ብር ዘርፈዋል ማለት ነው። ይህን ያህል ብር ዘርፈውም እንግዲህ አሁን ዲያስፖራ ላይ እንቅስቃሴ አለ፣ እነዚህ ሰዎች በህግ ለመጠየቅ ማለት ነው። ከህግ የሚያመልጡ አይመስለኝም። አሜሪካ ነገር፣ አውሮፓ ሀገር የዚህ ችግር ተጠቂ የሆኑ ሰዎች ከዕለታት አንድ ቀን ወደ ህግ ፊት ወስደውት ጉዳዩ ዋጋ የሚኖረው ይመስለኛል። ይሄ እምነቴ ነው። ይሄ የምናበረታታው ነው በየጊዜው ማለት ነው። በዚህ ተሳታፊ የሆኑ ሰዎች በህግ ካልቀረቡ አሁንም ጦርነት ነው የሚቀሰቅሱት። የአሁኑ ደግሞ በጣም የሚያሳዝነው ነገር ከሻዕቢያ ጎን ሆኖ ነው። ኦኬ ሻዕቢያ የፕሪቶሪያ ስምምነት ስለሚያከብር ነው ወይስ የኢሮብ ህዝብ፣ የዛላምበሳ ህዝብ፣ የጉሎ መኸዳ ህዝብ፣ የራማ የአዲያቦ በሻዕቢያ ተወሮ ያለው ህዝብ የትግራይ ህዝብ አይደለም። ሻዕቢያ እኮ የትግራይ መሬት ወሮ ነው ያለው። በፖለቲካና በደህንነት እንቅስቃሴው ደግሞ የማይገባበት የትግራይ ቦታ የለም። ከፈለገ ከመቀሌ የፈለገውን ሰው እየወሰደ ነው። ለምሳሌ ፊልሞን የሚባል የፊልም ባለሙያ ወስደዋል። አንድ ደግሞ የብርጌድ ንሓመዱ ከመቀሌ ወስደዋል። የብርጌድ ንሓመዱ አባል ብዙዎች ከመቀሌ ወስደዋል። ከመቀሌ ማለት ነው፣ ከሌላ ቦታ አይደለም። ከመቀሌ ሳይቀር የሚወስድበት ምክንያት ሻዕቢያ አሁን የትግራይ ዲፋክቶ አስተዳደር ነው ማለት ነው። በህግ የተሰጠው የአስተዳደር ስልጣን የለም። በፕሪቶሪያ የተሰጠው ስልጣን የለም። ፕሪቶሪያ አይደግፍም፣ ህወሓትም እሱም አይደግፍም ፕሪቶሪያ። ያም ሆኖ ደግሞ ሻዕቢያ ነው የሚያስተዳድረው ማለት ነው። ምክንያቱም ተጽዕኖ አለ። በደህንነት በስለላ በስለያ በምናምን እያሉ ብዙውን ሰው አሸማቀው ከሀገር እንዲወጣ አድርገዋል። በተለይ ፖለቲከኛ፣ ጋዜጠኛ፣ ባለሀብት እንዳይኖር አድርገዋል። ስለዚህ ይሄ ለሻዕቢያ ትልቅ ስኬት ነው። የትግራይ ህዝብ እንደዚህ በዚህ መልክ እንዲጠፋ ይፈልጋል። ለዚህ ደግሞ ዋና ተባባሪዎች እነ አምባሳደር ፍስሐ አስገዶም ናቸው፣ እነ አምባሳደር ብርሃነ ገብረ ክርስቶስ ናቸው። እነዚህ ሰዎች ለትግራይ ህዝብ ካላቸው ፍቅር ይልቅ ለሻዕቢያ ያላቸው ፍቅር በጣም የበለጠ ነው። ለዚህም ነው በዚህ ሰዓት ሻዕቢያ እንዳይወረር፣ ሻዕቢያ አሰብ እንዳይወሰድ እያሉ በተለያየ ሰበብ ሻዕቢያን ደግፈው የቆሙት ማለት ነው። ይሄ እነዚህ ሰዎች የህይወት ዘመን የሻዕቢያ አገልጋዮች ናቸው። በህወሓትም ውስጥ ሆኖ በኢትዮጵያ መንግስትም ሆኖ የሻዕቢያ አምባሳደሮች ናቸው። ለሻዕቢያ የተለያየ ሚስጥር አሳልፈው የሚሰጡ በሀገር ክህደት መጠየቅ ያለባቸው ናቸው። እነሱ ብቻ አይደሉም፣ ብዙዎች ሌላ ቀን እንመጣበታለን። ስለዚህ የኢትዮጵያን ብሔራዊ ጥቅም፣ የትግራይን ብሔራዊ ጥቅም፣ የትግራይን ህዝብ ክብር እየነኩ ለኢሳያስ አፈወርቂ ሚስጥር አሳልፎ እየሰጡ ሲፈልጋቸው ጦርነት እየቀሰቀሱ ሲፈልጋቸው ሰላም እያሉ እንደፈለገ የሚኖሩ ሰዎች ናቸው። ስለዚህ አምባሳደር ብርሃነ ገብረ አምባሳደር ፍስሐ አስገዶም ያው ለውጥ የላቸው ሁለቱም። በአንድ በኩል ፕሪቶሪያ አልተከበረም ይላሉ፣ በሌላ በኩል ከሻዕቢያ ጋር ይሰራሉ። ፕሪቶሪያን በመቃወም ሻዕቢያን የሚያክል እኮ የለም። ሻዕቢያ እኮ ነው መጀመሪያ የተቃወመው።
ህወሓት እኮ ነው መጀመሪያ የተቃወመው። ስለዚህ ፕሪቶሪያን ከሚቃወም ኃይል ጋር እየሰሩ የፕሪቶሪያ ስምምነት እንዴት ነው የሚከበረው? በምን ተአምር ነው የሚከበረው? ወይስ ሁሌ ሰው እያሞኙ መኖር እንደ ትልቅ ጥበብ ተወስደዋል ማለት ነው? ስለዚህ እኛ ከሻዕቢያ አሁን ከባለፈው ጦርነት እርሶም እንዳሉት ከባለፈው በላይ አስከፊ የሆነን ጦርነት ተመልሰን አንገባም፣ አያዋጣንም። የእኛም ጦርነት አይደለም። አሁን የትግራይ ህዝብ ብቻውን ያን ሁሉ ጦርነት ተሸክሟል። ለዛውም በእናንተ ምክንያት ማለት ነው። በእናንተ ሰበብ፣ በእናንተ ድክመት፣ በእናንተ ጥፋት ማለት ነው። አሁን ተመልሶ ወደዛ የሚገባበት አቅም የለውም። አቅሙ አሁን ሰላም ይፈልጋል፣ መልሶ ግንባታ ይፈልጋል፣ ፍቅር ይፈልጋል፣ ወዳጅነት ይፈልጋል ከሁሉም ጎረቤቶቹ ማለት ነው። የፕሪቶሪያ የሰላም ስምምነት እንዲከበር ይፈልጋል። በዚህ ዙሪያ የአሜሪካም የአውሮፓም የአፍሪካ ህብረትም የቻሉትን ያህል የኢኮኖሚ፣ የፖለቲካ፣ የዲፕሎማሲ ድጋፍ እንዲያደርጉ ነው እንጂ የሚፈልገው ተመልሶ ገና ለገና የኢትዮጵያ መንግስት ሻዕቢያን ያጠፋልና ኢሳያስ ያጠፋልና አሰብን ይወስዳልና የትግራይ ህዝብ ተነስ ብሎ ከእናንተ ጎን መሰለፍ አይችልም፣ አይፈልግም፣ አያዋጣውም። የኛ አይደለም ይሄ ጦርነት፣ የኛ አይደለም፣ አንችለውም፣ አያስፈልገንም። ስለዚህ አምባሳደር ፍስሐ ይሄ ጦርነት እሳተፋለሁ ካሉ ከዚህ በፊት አድርገውት የማያውቁ እንግዲህ በአምባሳደርነት ነው የበዛ ህይወታቸው የዛ አረመኔ ቡድን አባል ስለሆኑ ነው እንጂ ይሄ የሚባል ታሪክ ኑሮ አይደለም። ስለዚህ እንዋጋለን ካላችሁ እናንተ ተሰብስባችሁ ተዋጉ። ሌላው ህዝብ ሰልችቶታል፣ ከዚህ በላይ መሄድ አይችልም። ብቻውን ተሸክመዋል። ያን ጦርነት ብቻውን እንዲሸከም ያደረጋችሁት ያለምንም ወዳጅ ያለምንም ወገን ያስቀራችሁት እናንተ ናችሁ። ስለዚህ በአማርኛ ለሰጣችሁት ቃለ መጠይቅ እኔ በአማርኛ መልስ መስጠት አለብኝ ማለት ነው። እናንተ በዚህ እድሜ እንኳን በ70 እድሜ ሰላም መስበክ ያቃታችሁ ለምንድን ነው? የትግራይ ህዝብ ከዚህ በላይ ምን ይሁን? አያሳዝናችሁም? እንኳን ትግራይ ውስጥ ያለው እናንተ ጋር የሚኖረው አሜሪካን ሀገር ውስጥ የሚኖረው ህዝብ ስራሱ አራቁታችሁት የለ እንዴ? በብድር በዕዳ በቢል በእናንተ ያልሆነው ምን አለ? ብሩስ የት ነው የገባው? ለምንድን ነው ለየማህበረሰቡ ሪፖርት የማታቀርቡት? እዛ ያላችሁ የማህበረሰብ አባላት የተማራችሁትስ ለምንድን ነው እነዚህን ሰዎች ህግ ፊት ከሳችሁ የማታቀርቧቸው? በትግራይ ህዝብ የተዋጣ ብር ለትግራይ ጦር ተጎጂዎች፣ ለትግራይ ተፈናቃዮች፣ በተለያየ ምክንያት ችግር ውስጥ ለሚገኝ ህዝብ መዋል ይችላል ይሄ ብር። ስለዚህ የተወሰኑ ሰዎች 10 ሰዎች ብሩን እንዲጫወቱበት የደብረጽዮንና የደብረጽዮን ቤተሰብ መንጆሪኖና የመንጆሪኖ ቤተሰብ የዳዊት ገብረ እግዚአብሔር የፍስሐ አስገዶም የፍስሐ ማንጁስ የብርሃነ ገብረ ክርስቶስ ቤተሰብ እንዲጫወቱበት የተፈቀደበት ምክንያት ምንድን ነው? እዛ ያለው ማህበረሰብ ህግ አለ፣ አሜሪካ ህግ አለ። በግል የሚደረጉ ነገሮች በህዝብ ስም ለሚደረጉ ጥፋቶች ሰዎችን ተጠያቂ ማድረግ ይቻላል። እንደሌላው እንደ አፍሪካ አይደለም። ስለዚህ ህግ ባለበት ሀገር ህግ አለማስከበር የግለሰቦች ችግር ነው የሚሆነው፣ በተለይ የተማሩ ሰዎች ባሉበት ሀገር ማለት ነው። ይሄ ሳይበቃ ደግሞ አሁንም ጦርነት እንፈልጋለን እያሉን ነው። ለዛውም ከባለፈው የከፋ መሆኑን እያወቁ ማለት ነው። ስለዚህ እኛ አያስፈልገንም ነው እያልን ያለ ነው። አያስፈልገንም። ሌላም የኢትዮጵያ አካባቢ ውስጥ እንደዚህ አይነት የሰላም ስምምነት እንዲኖር ፍቅር እንዲኖር ነው እንጂ የምንፈልገው የትግራይን ጦርነት ወደ ሌላ አካባቢ እንዲስፋፋ አንፈልግም። ምኞታችን አይደለም፣ መሆንም የለበትም። በእሳት እንግዲህ የተቃጠለ ሰው ሌላ ሰው እሳት እንዲቃጠል አይፈልግም ይባላል እኮ። ለጠላት የማያድርገው አይነት ነገር ነው እኛ ያየ ነው ማለት ነው። ለጠላታችን ማንመኘው ነው፣ እንኳን ለወዳጃችን እንኳን ለሀገራችን ማለት ነው። ስለዚህ እዛ ያላችሁ ሰዎች እነዚህን ሰዎች ተጠያቂ ካላደረጋችሁ አሁንም ቢሆን ይኸው የጦርነት ቢዝነስ ጣፍጧቸዋል። እንግዲህ የማይበሉት ብር ነው የሚሰበስቡት። እድሜያቸው 70 እና 80 ሆነዋል። በሰው የእድሜ መጨረሻ ላይ ነው የሚገኙት። ግን አሁንም ቢሆን ያለምንም ምህረት ያለምንም በቃኝ ማለት በዚህ ቢዝነስ ውስጥ መኖር ነው የሚፈልጉት። የፕሪቶሪያ ሰላም ስምምነት ተቀደዋል ይላሉ፣ ከዚህ በኋላ አይሰራም ይላሉ። ማን ናቸው እንደዚህ የሚሉት? በየትኛው ስልጣናቸው? የፕሪቶሪያ የሰላም ስምምነት የትግራይ ህዝብ ይፈልገዋል። እኔ አልፈልገውም የሚል ሰው አይቼ አላቅም። ስለዚህ የትግራይ ህዝብ ይፈልገዋል። የፕሪቶሪያ ሰላም እንዲፈጸም ነው የሚፈልገው፣ እንዲቀደድ ሳይሆን እንዲፈጸም። ስለዚህ እናንተ ተቀደዋል እያላችሁ ነው፣ እኛ ደግሞ ይፈጸምልን እያለ ነው። ይፈጸምልን፣ ፌዴራል መንግስትም ይሄን ይፈጽም፣ ትግራይ ውስጥ ያለ ኃይልም ይሄ ይፈጽም።
የአምባሳደር ፍስሐ ሌላው ትዕቢት እነ ጀነራል ጻድቃን እነ ጌታቸው ረዳን በጣም ማጣጣላቸው። ይሄ ያለ አይደል እርስ በርስ ለማጣላት ያደረጉት ጥረት አንድ ነገር ሆኖ፣ ሌላው በቃ ታደሰ ወረደ መቀጠል የለበትም ይላሉ። እርስዎ ማን ነዎት በመጀመሪያ በትግራይ ህዝብ ይህን ያህል ውሳኔ መስጠት የሚፈልጉት? ድሮም ጌታቸው እንደዚህ ብሎኝ ነበር፣ ጻድቃን እንደዚህ ብሎኝ ነበር፣ እንደዚህ ያልኩት በቃ እሳቸው ያላሉት ነገር አይሆንም ማለት ነው። የት ሆኖ ነው እንደዚህ የሚሉት እርሶ? የትግራይ ህዝብ እኮ የተለያየ ሰው አለው፣ የተለያየ ተወካይ አለው። ስለዚህ እንደዚህ የሚሉበት ነገር አይደለም። አሁን ደግሞ አይ ታደሰ ወረደም በዚህ መንገድ አይቀጥልም እያሉ ነው። ምን ስለሆኑ ነው እርሶ? ምንድን ነው ስልጣኑ? የትግራይ ህዝብ ተወካይ ያደረገውት ማን ነው የሚለው ጥያቄ መነሳት አለበት በእያንዳንዱ አእምሮ ማለት ነው። ይሄ ትዕቢቱ ከምን እንደመጣ ይታወቃል። የትግራይን ለረዥም ጊዜ በአድራጊ ፈጣሪነት ጨፍልቀው ሰዎችን አጥፍተው ህዝቡን አጥፍተው ያው የኖሩ ሰዎች ናቸው። ይሄ ጠባብ ቡድን የዘረኛ ቡድን ማለት ነው። ሌላ ምንም ጠባብ ዘረኛ ሲባል በጣም ትልቅ ዘር የሚወክል ምናምን አይደለም። በስብሃት ነጋ ስር የተሰባሰበ ተጠሪነቱ ለኢሳያስ አፈወርቂ የሆነ ኃይል ማለት ነው። ስለዚህ አሁን ደግሞ ተነስቶ ጦርነት ይላል ማለት ጦርነት ይመኛል ማለት ነው። ስለዚህ እኔ የምለው በተለያየ ምክንያት ይሄ ጦርነት እንዳይነሳ ነው የምንፈልገው። ብዙ ምክንያት ካለ ጦርነቱ እንዳይነሳ የሚያደርግ መሆን አለበት እንጂ በብዙ ምክንያት ወደ ጦርነት መግባት አንፈልግም ነው። ፕሪቶሪያ እንዲቀደድ አይሆን እንዲፈጸም ነው የምንፈልገው ነው። ነገር ግን እርስዎ የሚሉት ታደሰ ወረደም አይቀጥልም፣ ጻድቃንም እንደዚህ ብሎኝ ነበር፣ ጌታቸውም እንደዚህ ብሎኝ ነበር፣ እንደዚህ ያልኩት እንደዚህ ይሆናል እንደዚህ አይሆንም ማለት አይችሉም፣ መብት የለውትም። ይሄ ነው ትልቁ መልእክት። ግን የዛሬ ትልቁ መልእክቴ ጦርነት በምንም መልኩ አይጠቅምም። የትግራይ ህዝብ ያን ጦርነት 360 ዲግሪ ተከበው በግራም በቀኝም በፊትም በኋላም ተወግቶ ብዙ እናቶች ያለ ልጅ ቀርቶ ብዙ ሴቶች ያለ ባል ቀርቶ ብዙ ባሎች ያለ ሚስት ብዙ ወላጆች ያለ ልጆች እንደቀሩ አይተናል። ያኔ መርዶ ሲነገር አጋጣሚ እኔ እዛ ስለነበርኩኝ በየሰፈሩ በየቤቱ ነው ድንኳን የተጣለው፣ የሀዘን ድንኳን ማለት ነው። በጣም በሚያሳዝን ሁኔታ ማለት በጣም። ስለዚህ ይህ ሁኔታ ባየንበት ሰዓት አምባሳደር ብርሃነ ገብረ ክርስቶስ፣ አምባሳደር ፍስሐ አስገዶም፣ ስብሃት ነጋ፣ ኢሳያስ አፈወርቂ አንድ ላይ ሆኖ የትግራይ ህዝብ ወደ ጦርነት እንዲገባ እንዲያደርጉት አንፈቅድም። በተቻለ ሁሉ እንቃወማቸዋለን። መቃወም ብቻ ሳይሆን እንዳይሳካላቸው እናደርጋለን። የተሳካላቸው ነገር አለ። የትግራይ ህዝብ በትነውታል፣ ወጣቱን በትነውታል፣ አገር አልባ አድርገውታል። እዛ ተቃዋሚ እንዳይኖር አድርገዋል። ትግራይን ኤርትራ አስመስለዋል። ፍስሐ አስገዶምና የእሱ ቤተሰብ እንደዚህ በማድረግ ዙሪያ ተሳክቶለታል። ይሄ አይበቃኝም ብሎ አሁን ደግሞ ጦርነት ያስፈልጋል እያለ ነው። እንግዲህ አምባሳደር ፍስሐ ወደዚህ ጦርነት አይመጡም። አሜሪካን ሀገር ሆነው ለሚያሞኟቸው ሰዎች ብር አዋጡ ማለት ነው፣ ዶላር አዋጡ ማለት ነው። አሁን የእሳቸው ስራ ምንም ጥያቄ የለውም። ሌላ ስራ አይኖሮትም እርስዎና መሰሎቹ ማለት ነው። ስለዚህ እኔ በሌላው ሰው ነው ማዝነው። ሌላው ሰው እነዚህን ሰዎች ማስታገስ፣ በህግ መጠየቅ አለበት። በግል የተወሰዱ ሰዎች አሉ። $100,000 $50,000 የተወሰደ በጣም ብዙ ሰው ነው አለ። መረጃው ራሱ አለ በእጃችን አለ። በአሜሪካ፣ በካናዳ፣ በአውሮፓ ማለት ነው። ብዙ ሰው ነው የተጎዳው። ለህዝብ የሰጠ መስሎት ለህዝብ የሚደርስ መስሎት የተጎዳ ሰው በጣም ብዙ ነው። ስለዚህ እነዚህ ሰዎች ጦርነት ቢዝነሳቸው ነው። ጦርነት ከሌለ ጦርነት መፍጠር ይፈልጋሉ። ከዛ በኋላ የጦር መሳሪያ ነጋዴ መሆን ይፈልጋሉ። ድሮን ሳይገዙ ድሮን ገዛን ብሎ ማጭበርበር ይፈልጋሉ። ጸረ ድሮን ሳይገዙ ጸረ ድሮን ገዝተን አመጣን ማለት ይፈልጋሉ። እርዳታ እየሸጡ ይበላሉ። ይሄ የታወቀ ነው። ይሄ በዓለም ይፋ የወጣ እኮ ነው። እርዳታ እንግዲህ ሸጦ የሚበላ ቡድን ምን አይነት ስብዕና እንዳለው መገመት ይቻላል። ስለዚህ እነዚህ ሰዎች በእድሜ ነው እንጂ ያረጁት፣ ያላቸው አስተሳሰብ በጣም የሚያሳዝን ነው። የሚያሳዝን መሆን ደግሞ ከሚናገሩት ማየት ነው። አስከፊ ጦርነት ቢሆንም ከባለፈው የከፋ ቢሆንም መግባት አለብን እያሉ ነው። ይሄ ማን ስለላከው ነው? የሻዕቢያን ዓላማ ለማስፈጸም ይሄን ያህል ቁርጠኛ የሆኑት እንዴት ነው? ኢሳያስ አፈወርቂን ዓላማ ለማስፈጸም እንደዚህ ቁርጠኛ የሆኑት በምን ምክንያት ነው? ለትግራይ ህዝብ ያለው ጥላቻ ይሄን ያህል የሆነው በምን ምክንያት ነው? ስለዚህ እናንተ አዛውንቶች ናችሁ። ቢሆን ለሰማይም ለምድርም የሚሆን ሰላም መስበክ ነበረባችሁ።
ቢሆን ይቅርታ ብላችሁ የወሰዳችሁትን ገንዘብ መልሳችሁ ጥሩ ሰላም ያለው ህይወት መኖር ይገባ ነበር። ከዛ ውጪ ፕሪቶሪያ ፈርሰዋል፣ ህወሓት ነው የሚወስነው፣ መከታ ኃይል ነው የሚወስነው ምናምን እያሉ ሌላ ጦርነት፣ ሌላ ክፋት፣ ሌላ ሴራ መስራት አያዋጣም። እኛም ዝም አንልም። እኛም እስከ መጨረሻ ድረስ እንታገላለን። ሰላም እንዲያሸንፍ፣ ጦርነት እንዲተርፍ የኛ ስራ ነው። ስለዚህ ለዛሬ ይህን ያህል ካልኩኝ ሌላ ጊዜ እመለሳለሁ። የዛሬ ዋና ዓላማዬ ግን የትግራይ ህዝብ ሰላም ነው የሚፈልገው፣ ሰላም ነው የሚሻለው የሚለው ነው። ስላዳመጣችሁኝ አመሰግናለሁ። ሰላም